ቢሆንም ባይሆንም እንግዲህ ወዲያን የመላከ ሞት ነኝ ልወስድ ይለኛል። አላውቅም ያልኩት እንደው የሚመጣው ዘመን ውስብስብ ያለ ጭንቀት ያለው ነው ይለኛል። ሲኦል ሲከተኝ ጆሮዬ ይሰማል፣ አፌ አይናገርም፣ አይኔ ያያል። ምን እናንተ ወገን መቁጠሪያ ይዛ መልኩሳል ብትሄድ እኮ ትሸሻለህ። መለክሴ መስለን በገዳሙ ገብተናል። ገዳሙ በሶስት ገብተናል። በእግሩ ባፉ በልቡ ገብተናል። ያገኙትን መብላት ያገኙትን መጠጣት የለም። ጥሩ እሱ ብቻ ነው መዳን ላይ የለም። የሚያምን ይመንበት። አዎ ጤንጤው እንትና እያለ ቢል ያልፈተነኝ የለም እና ያለ ተዋህዶ ያለ ቅድስት ድንግል ማርያም ያለ ቤተ ክርስቲያን ያለ ስጋው ደግሞ 30 ቢል መዳን ይቻላል። ሰላም ጤናን ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የሰባት ቴሌቪዥን መርሃ ግብር ተከታታዮች እንግዲህ በዛሬው ዕለት እኛ አባት በብዙ ሚዲያ ውስጥ ታውቋቸዋላችሁ። የተወሰኑ ሚዲያዎችም የእሳቸውን አንደበት ያልተናገሩትን ተናገሩ እያሉ እንዲሁም ደግሞ ያላሉትን አሉ እያሉ እያቀነባበሩ የለቀቁት በጣም የተሳሳቱ ቪዲዮዎች አሉ። ዛሬ እውነታውን በዚህ ቪዲዮ ላይ ወደ እናንተ ይዤላችሁ እመጣለሁ። በዋናነት እዚህ ቦታ የመጣሁት ዛሬ ኢትዮጵያ ያለችበት ሁኔታ ልክ 9 ወሯ እንደገባ ሴት ምጥ ላይ ናት። ያንን በምን አይነት መንገድ ብንወጣው በምን አይነት ጸሎት ብናደርግ ከእግዚአብሔር ጋር እንታረቃለን፣ መቼስ ነው የምትወልደው የሚለውን ደግሞ ቀጥለው በደንብ አድርገው ይነግሩናል ብዬ አምናለሁ። ይህ ሰባት ቴሌቪዥን ነው። የትም መሄድ አትችሉ። ምክንያቱም የሀገራችሁ የእናታችሁ የኢትዮጵያ ታሪክ እየተተረከ ነው። ባላችሁበት አረፍ ብላችሁ እንድትከታተሉን እንድትሰሙን በአክብሮት ተጋብዛችኋለሁ። በቀጥታ ወደ አባታችን እንሄድ። አባታችን ከምን እንድጀምር ነው የፈለኩት? ከዚህ ቀደም የተላለፉ ቪዲዮዎች ነበሩ። በእርሶ ስም በእርሶ ቪዲዮ ከተናገሯቸው ንግግሮች ውስጥ በማቀነባበር ሰዎች እነዛ ነገሮች ላልተገባ ነገር አውለውት እኛም አይተናል። እና እነዚህን ነገሮች ያልተገቡትን ነገሮች በእንደዚህ እኔ እንደዚህ አይነት ነገሮችን አላልኩም ያልኩት ይሄንን ነው ብለው ይነግሩናል። መጨረሻም ላይ ደግሞ እንዲሁ በመሃል እየገባሁኝ ማነሳቸው ጥያቄዎች ይኖራሉ። በመጀመሪያ ደረጃ የእርሶ ስም ማን ይባላል? የት ነው የሚኖሩት? እሺ፣ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ አምላክ ሶስትነቱ የማይጠቀለል አንድነቱ የማይከፈል ባህሪው የማይመረመር በባህሪው ሞት የሌለበት በመንግስቱ ሽረት የሌለበት በመለኮትነቱ እልፈት ውላጤ የሌለበት ለዘላለም ሕያው ሆኖ የሚኖር የመላእክት ፈጣሪ የሰራዊቱ ሁሉ አምላክ ፈጣሪ የሚሆን ሰማይን ምድርን ሁሉ ያጸና ሰባውን ዓለም በየራሱ ያጸና አምላክ አቤቱ ሆይ በይቺ በከበረችው ሰንበት የሰው ልጅ ነፃ በወጣባት ዲያብሎስ በተደሰሰባት የአዳም ልጆች ነፃ በወጡባት በከበረችው ሰንበት እውነት እንድናገር እግዚአብሔር ይፍቀድልኝ። አሜን። አዎ እንግዲህ ስሜም የዓለም ስሜ አዳነ ካሳው እባላለሁ። ቤተ ክርስቲያን ያወጣችልኝ ወልደ ብርሃን ነው እባላለሁ። በዚህም በወሎ ክፍለ ሀገር መቄት ገረገራ በተባለው ደብረ ሃይማኖት በዚህች ቦታ የተወለድኩ ነኝ። የተወለድኩትም በ35 ሚያዝያ 21 ቀን ተወልጃለሁ። ተወልጄም በዚህ ላይ አባቴም ከእናቴም ከእህትም ከወንድሞቼ ጋር ስኖር ትዳር ይዤ ቤት ይዤ በንግድም ሆነ በግብርና ሳለው ከመካከል በሙሉ 70 ዓመተ ምህረት እዚህ እንዳለሁኝ ኢየሩሳሌም ወስደኛል። ከኢየሩሳሌም ድሪቶ ለብሼ እሄዳለሁ። ኢየሩሳሌም ስደርስ ዘበኛው አላስገባህም ይለኛል። ምን ነው ያልኩት እንደሆነ የኢትዮጵያ ሰዎች አይገቡም ሊገቡም አልተፈቀደላቸው ይለኛል። ሞኖ ነው የኢትዮጵያ ሰዎች ኢየሩሳሌም የማይገቡት ያልኩት እንደሆነ እምነት አጉድለዋል፣ ቅርስ ሽጠዋል ይላል። እኔ ከዚያ ሁሉ የለውበትም ያልክ እንደው ኢትዮጵያ አይደለህ ይለኛል። ኢትዮጵያማ ኢትዮጵያ ነኝ ይለዋለሁ።
አይ ኢትዮጵያ ከሆንካይ ከተቀራለሁ ከዚያ በኋላ የኢየሩሳሌምን በሯን ከፍቶ ቅዱሳንን ያሳየኛል። እኒህ ታያቸዋለህ ይለኛል። አዎን አለው። እናንተ ታቦት ተላችኋላችሁ፣ እኛ ክብረ ቅዱሳን ነው። እናንተ ብትሸጧቸው፣ እናንተ ብትለውጧቸው፣ እናንተ ብትክዷቸው ክብራቸው የጎደለ አይደለም፣ ግን የኢትዮጵያ በረከት ስለጎደለ በጣም ያሳዝናል ይለኛል። ሁለተኛ ከነዚያ በላይ ቀና ብላ እንደ ፀሐይ የምታበራ እጹብ የሆነች አያለው። ይችን ሴት ታውቃታለህ ይለኛል። አላውቃትም ያልኩት ነው። እችማ የዓለም መድኃኒት ወላዲተ አምላክ ነው ይለኛል። ይህንን እንዳለኝ ወላዲተ አምላክ እሷን እያየው ወደኛ ትመጣለች፣ ወይድ ይገባል ብላ ዘበኛውን ተከለክለዋለች። ምንም አልተከራከረም፣ በሩን ይከፍትልኛል። ወደ ኢየሩሳሌም ገባ ብዬ እልፍ እንዳልኩኝ መጥቶ ዘበኛው ይህ የሚመጣው ዘመን እንዴት ነው ብሎ ይጠይቀኛል። አላውቅም ያልኩት እንደው ይሄ የሚመጣው ዘመንማ እናንተ ሃይማኖት ባጎደላችሁ፣ እምነት ባጎደላችሁበት፣ ቅርስ በሻጣችሁበት ህብሮ የማይታወቅ በሽታ ተሻግሯል ይላል። ሙሉ 70 ዓመተ ምህረት ማንም አላውቅም። ይሄንን ብሎ ህብሮ የማይታወቅ ማንም ጠበበኛ ሊያውቀው ማንም ዶክተር ሊመረምረው የማይቻል ህብሮ የማይታወቅ በሽታ ይገባል ይለኝ። አላውቅም ያልኩት እንደው ከምን ያልደረሰ ግን ያልፋል፣ በቀረ ይሁሉ ይሄዳል ይለኛል። ይህንን ካላይ በኋላ ያንን ወደዚያ እንዳርኩ በኋላ ግንሳ ይህ የሚመጣው ዘመን እንዴት ነው ይለኛል። አላውቅም ያልኩት እንደው የሚመጣው ዘመን ውስብስብ ያለ ጭንቀት ያለው ነው ይለኛል። እኔ የማውቀው ነገር የለም ያልኩት እንደው አይ እንድታውቀው ትሆናለህ ይለኛል። እንድታውቀው ትሆናለህ ይለኛል። ያንን ሁሉ ብሎ በትትብል ነግቷል። የግንቦት ማርያም ነው። ብድግ ብዬ ቤተክርስቲያን ነርኩኝ፣ ተናገርኩኝ። ለአባቶች ብናገርም አላጣሞኝም። ወዲያው ይህንን እንዳልኩኝ እሞታለሁ ብዬ ዘንድሮ ከማላውቀው ሀገር ኢየሩሳሌም አልኩ ብዬ ስንል ከረምኩ። በሙሉ 71 ዓመተ ምህረት ታኅሳስ 18 ለ19 እናቴ ትፈጫለች፣ እኔ ቁጭ ብያለሁ። ምጣድ ጥዳለች። ቁጭ እንዳልኩኝ መልአከ ሞት መጥቶ ሀፊቴ ይቆማል። ምንድነው ያልኩት? ፈራው፣ ተንቀጠቀጥኩ። ምንድነው ያልኩት? እኔ መልአከ ሞት ነኝ ይለኛል። ፈራው፣ ተንቀጠቀጥኩኝ። በዚያን ጊዜ ስንቀጠቀጥ ወዲያው እኔ ስጋው ደግሞ አልተቀበልኩም፣ ኃጢአተኛ ነኝ ያልኩት እንደሆነ አይ ቢሆንም ባይሆንም እንግዲህ ወዲያን የመልአከ ሞት ነኝ ልወስድ ይለኛል። ዛን ጊዜ ብድግ ብዬ እናቴ ያልኳት መልአከ ሞት መጥቷል፣ መልአከ ሞት መጣብኝ ብዬ ሲጣድ የዋለውን 11 የቀኑ 12 አልፎ ወደ ሌሊቱ ሲገባ ነው ዓርብ። ገብርኤል ቅዳሜ ሊሆን ዓርብ ነው። ያንን ጉልቻ ብድግ አድርጌ በዚያው ቀረሁኝ። እዚያ ወዲያ ይዞኝ ቀጥታ ምንም የለ ይሄ ነው አላለም፣ ይሄ ነው አላለም። በኋላ ወዲያ ወሪ ተብሎ በይታያለ ሁሉ እዝብ መህር ነበረ መጣ። እኔን ወስዶ ሲወል ከተተኝ። ሲወል ሲከተኝ እዚያ በኋላ ጆሮዬ ይሰማል፣ አፌ አይናገርም፣ አይኔ ያያል። ወስዶ ሲወል በሩ ያደርሰኛል። ሳየው የሚያስጨንቅ ጥቁር ያለ ጥሙልሙል ያለ ያንን ያየው ጊዜ ያው ዲያብሎስ ነው ብዬ ተንቀጠቀጥኩ። በጣም ተንቀጠቀጥኩ፣ ፈራው። ከዚያ በኋላ ምን አለ ራሱ ምን አለ ያ መልአከ ሞት እገሌ ነው እሺ መልአከ ሞት ነኝ ያለኝ ያለ ጊዜ መሐመድ ይለዋል። በል እንግዲህ በዓለም ሳለ ስትሰራው የነበርከውን ተግባርክን ተናገር ይለዋል። ብስሚላሂ ረህማን ረሂም ይላል። አላህ ብዬ በሰግድ መላቁ ተፋ በጦም ስላልተጠመቅኩኝ እንደምታየኝ ነኝ እያለ ይመሰክራል። ስማው ይለኛል። ብቻ አፌ አይናገርም፣ አይኔ ያያል፣ ጆሮዬን እንቀጠቀጣለሁ። ከዚያ በኋላ የራሱን ኃጢአት ከተናገረ በኋላ ወደ ምዕራብ እጆቹን ዘርግቶ ይህ በዚህ ጨለማ ውስጥ ያለው የኔን ተግባር ይዞ የመጣ ነው ይላል። ያንን ወደ ጨለማ ተመልከት ይለኛል። ያን ደግሞ ጨለማ ስም ጨለማ ነው። ኋላ የጨለማ መጋረጃ ከፈት ያለ እንደው ውስጥ ቁጥር ስፍር የሌለው ጥቁር አሞራ እንዲጫወትበታል። ይሄው መሐመድ መልሶ ይህ በጨለማ ውስጥ የምታየው የኔን ስራ የኔን ተግባር ይዞ የመጣ ነው። ለነሱም ወዮላቸው፣ ለኔም ወዮልኝ፣ ለሚመጡም ወዮላቸው ብሎ መሐመድ በራሱ በቃሉ ስማው ነው የሚለኝ። ይህንን ስማ ብቻ አዳምጠው፣ አፌ አይናገርም፣ እንቀጠቀጣለሁ ብቻ። ያን ሁሉ የመሐመድ ራሱን ከተናገረ በኋላ እንደገና ደግሞ በሌላ ጨለማ ይዞኝ ሄደ።
ይዞኝ ሄደ። እንደው ደግሞ የጨለማ ነው የጨለማ ሄድኩ እንደሆነ ቁጥር ስፍር የሌለው ከራሱ ላይ ሸም ተሸክሞ ነው። ያን ስመለከተው ደግሞ እሳት እዚህ ላይ ይነዳል፣ ወደ ውሃ ይወርዳል። ይህንንም ተመልከት ይለኛል። ይሄ የሰው ገንዘብ ምለው ክደው የበሉ ናቸው። ይህ ሸሙም እስከ ዘላለም አይወርድም፣ እሳቱም አይጠፋም አይበርድም፣ ሲቃጠሉ ይሆናሉ ብሎ ይሄ ልብ በል ነው የሚለኝ። ይሄንን አይቶ ያን ሁሉ ካየው ላይ ያው ላይ የተንቀጠቀጡ አፌ አይናገርም፣ እንቅጥቅ ብቻ ነው ብቻ አይኔና ጆሮ ይሰማል። አዳምጥ ይለኝ። ያንን ካየው በኋላ ያው እንቅጥቅ ሳይለቀኝ እንደገና ያን ሁሉ አረጋና ወደ ምስራቅ ዞር ይለኛል። ወደ ምስራቅ ስዞር ትንሽ ብርሃን ናት፣ ሙጥቅና ብርሃን ናት። እሷን ሳያት በዓለም ትዘረጋለች። ዓለም የተዘረጋች እንደሆነ ይሁሉ ብርሃን ነው፣ ይሁሉ ብርሃን ነው፣ የሚያቃጥል አይደለም፣ ህይወት ብርሃን ነው። ያንን ብርሃን ስመለከት ያን ቅጥቅጥ ይለቀኛል። ከዚያ በኋላ ተመልከት እንግዲህ ይለኛል ሲለው ያ መጀመሪያ በሙሉ 70 ዓመተ ምህረት ኢየሩሳሌም እንዳሳየኝ ቅዱሳን እንደነዚህ ያመጣና ቁጭ ያደርጋቸዋል። እነሱ ሳይ ደስ ይለኛል። ሁለተኛ ዙር ይላል እንዲህ ሲል የአንዱ አንዱ አይገጥም፣ ደግሞ ይበልጣሉ። ሶስተኛ ይላል ደግሞ ሶስተኛ ስምን ከሁለቱ ሶስቱ ይበልጣሉ። አራተኛ ዙር አራተኛው ደግሞ ሳይ አንዱ እብሩ አይታወቅም። ያን ካየ በኋላ አያትልህ ይቺ የምታያት ሄዶም ገነት ናት። ይቺ የምታያት ሄዶም ገነት ናት። እነሱ ደግሞ የሚመገቡት ላሳየ ይላል። ያንን ሲል ዱባ ነው የሚያለው ከዚያው ላይ መካከል ይወርዳል። ከዚያው ላይ ያን ያየው ጊዜ ጎመጀው እንኳን እንዳለ እንኳን ግማሹን እንዳለ ቢሰጠኝ ጠቅመኛ አይመስለኝም። ከዚያ ላይ ያደርገና ብድክ ያደርገና እንዲች አድርጎ ነው ጉንብጥ አድርጎ አፍያ ላይ ጊዜ ጣይሞ ማዛው ያ ሁሉ አፍያ ነገር ብቻ ጣሙ ነው ደስ ጣሙላ። ደግሞ ሁለተኛ ያችን አድርጎ በጣቱ ነው እንዲህ አድርጎ እንደ ባህር ያለን እንዲች አድርጎ ያለ ጊዜ ከፈሬው ደግሞ የሚበልጥ ይሄውልህ እንዲህ ዘላለም ሲመገቡት የሚኖረው አያልቅም። ይችም ሄዶም ገነት የምትባለው ነው ይለኛል። ያን ሁሉ ያየውን ሁሉ ካየው በኋላ ልብ በል ነው የሚለኝ። ልብ በል ወደ ዓለም ነው ትመለሳለህ፣ ያየውን ትናገራለህ፣ የሰማውንም ሁሉ እንድታይ ልብ በል ነው የሚለኝ። እኔ እየተንቀጠቀጥኩ ነው። ያ መልአከ ሞት ነው መልሶ የሚያጽናናኝ። እንዲያ ያደረኩ ስንል ደግሞ ሶስተኛ ምን ይዞኝ ይሄዳል? ግሮም ወዳለው ቦታ አዚያ አስተር ደግሞ ያን ቅጥቅጥ መጣ። ያን ብርሃን ቅዱሳንን ሳይ ደና ደስ ብሎኝ ማዛው ሽታው ደስ ብሎኝ ነበር። እጀ ሶስተኛው ጊዜ በጣም እንቅጥቅጥ በጣም ፍርሃት አደረብኝ። ሰይድ ከዚያ በኋላ ንጉስ ነው ከወርቅ ወንበር ተቀምጧል። ትምህርተ መስቀል እንዲቻርጓ ይችላል ያርጓታል በቀኝ ኋላ እዚያ በኋላ እዚያ እንዳለ መይለኛል ያዚያ ዘአነ ነገረ በቃል ቃል ይድግ ፈለይነ ቅረ በሉ ፋር ወሎነሲ እስከለ ማዓለም እረ ብርሃን ዘበተ ሰማያት ድሎ ንግድ በቃል ካር ከኢሌነ ጽሁፍ እሱ በረብሎ ከንጉሱ ቃል ይወጣል። ዝምዬ ነው የማዳምጠው። ይህንን ሶስት ጊዜ ከተናገረ በኋላ በይህ ቋንቋ ወደ ዓለም ትመለሳለህ ታስተምራለህ ይለኛል። ከዚያ ወዳ ሁላ ሲል አፌ ተፍታቶ ጌታዬ ሆይ ይህንን ቋንቋ አማርኛ በመልክ መናገር ማልችለውን ምን አንብቤ ተርጉሜ ለማስተማር ምን ስልጣን አለኝ አልኩት። እንዴ አይ ምክንያት አደረኩ እንጂ ቋንቋውን መፈታው እኔ ነኝ። ግን አዎ ይልና ያን ሁሉ አደረገ በኋላ በይቺ ያዛትን ትምህርተ መስቀል የወርቅ መስቀል ለብቻው አንድ ያቋምና አያቻተልህ ልብ በላት። ይቺ ነው ማይተ የምታስተምረው። ይቺ ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን፣ ይቺ ኦርቶዶክስ ተዋህዶ ቅድስት ድንግል ማርያም። ከዚያ የተረፈ የለም። አያት ልብ በላት። ወዲያም አላት ወዲያም የላት አያት ቀጥ ያለ መሆኗ እሷን አይተ ነው። ከዚያ በኋላ የለውም። ከዚያ በኋላ ወደ ዓለም ትሄዳለህ። ይስቁብሃል፣ ይሳለቁብሃል፣ ለመግደልም ይፈልጉሃል። ንጉሥ ነው ብለህ አትፍራው። አዎ ዘመኑም እንዲህ ያለ ነው። ስውስብስብ ያለ ምንም አይገኝ ሁሉ የሚል ነው ብሎ ያንን ነግረኛል። ተመለጥ እንግዲህ ከደህ ስጋ ወደሙ ተቀበል ይለኛል። እንግዲህ ሰው ሀይ እያለቀሰ እኮ ነው ሰው ሞተዋል ተብለው አይቼ አይደለች። ይህ ሁሉ አውድማ ነው መኸር ነው። ታዲያ የዘመዶች ቤት አዚያችን አታችኋናት አዚያ ላይ ነው። ከዚያ በኋላ ያንን ሄድ እንግዲህ ብሎ ኋላ ሁሉ ሊጨርስ አይዞህ እኔ እኮ ገብርኤል አለችን። አቤት እኔ ገብርኤል እኮ ነኝ አይዞህ ብሎ ስሙን ኋላ ላይ ነገረኝ። ፊትማ መልአከ ሞት ነው ብቻ ተናገር ይለኛል፣ ያስጎበኘኛል፣ ይወስደኛል፣ እግሬ ነው ይለኝ። ኋላ እኔ እኮ ገብርኤል ነኝ ብሎ ነው ይሄንን የሰጠኝ። እንግዲህ አዳ ባለም እንግዲህ ስጋው ደግሞ ትቀበላለህ ብሎ ያንን ይለከኝ። ወዲያው ያው ሁሉ አስጎብቶ ሲመልሰኝ ወደ ቤት
መጣና እናቴ ሐዲስ ሳይበጣ ግብቁ ይላል። ህዝቡ ደግሞ በደጅም አለ በቤትም አለ። እንደ ቅዱስ ጊዮርጊስ መጣና ሳር ቤት ነበረ። ያንን ቀደደና ሄዶ አንተው ላይ ህዝቡ አለበት ላይ ፈረሱ እንዲሁ ቆመ። እዚያ ላይ ሀዳራው እንዳለ ያን ስጋው ደግሞ አቀብሎኝ ተመልሶ ያንን ቤት ቀዶ ሲሄድ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብዬ ነው የተነሳሁት። አነሳሴ ይሄ ነው እንግዲህ። እዚያ በኋላ የተነሳው በኋላ ዘአትዮ መጻ ዘአትዮ ወርጎ መጻ ዘአርኪዮ እርቀ ለመድዩ ለጸራይት መጻ ዚቲ እዩር ለአርካ አባቀድ አማይል ኡይሲስ እያልኩ ስናገር ማን ነው ኋላ ምን አልኳቸው? እናንተ እንደ ጊዮርጊስ እንዲያው በፈረሱ ላይ መጥቶ የፈረሱ ግራ እናንተ ላይ ሲወርቅ እንዲያው አታውትም? እኔማ ስጋው ደግሞ አቀበል አሁን ተመልሶ አረገ። በዚያው አዲያ ትምህርት ጀመር። በዚያው ቋንቋ ማን ይፍታው ምን ሲል ይነጋጋለ ጊዜ በል እንግዲህ ያሉትን ይቀርበሉኝ ብለህ ቀጥታ ወደ ስጋው ደግሞ ወደ ቤተ ክርስቲያን ወዲያ ያን ሁሉ አልኩኝና እንዲያልኩኝ እናቴ እንግዲህ ተከተይ ስጋው ደግሞ ተቀበል ተብያለሁ ብዬ ያንን እየባረኩኝ ተነስቼ ቤተ ክርስቲያን በቤተ ክርስቲያን ወርኩኝ። ሁለቱ መርጌታ አገኘኋቸው። አሁን ነፍስ አባቴም እንደበቀደም እንደነገርኩህ መጣና እንዲያው እንዲና እንዲህ አላለም። ህዝቡ ብዙ አድሯል አይለቅሱ ያ ተባለ ጊዜ ዋዛ ይፈዛ ረረ ብሎኛል። አንተ ኋላ ምን አልኳቸው? ያሉትን መሪታ መንግስቱና መሪታ ጸጋ ይባላሉ። ይልጓ መንበራቸው እንኳን እኔ ክርስቲያኑ አንድ አረመኔ አመኛለሁ ተጠምቄ ስጋው ነው መቀበል አለው ለከለከሉት ነው የእናንተ ክብር ይቀራል እንጂ እኔስ ብዬ እነሱን ልማታ እንዲስል ወደው ነፍስ አባቴ መጣ። ይቀበላል ያለ ጊዜ አንዱ ላጥዬ ሄድኩኝ። ወደ ተቀበልኩኝ እንደተቀበልኩ ቆይ ተባልኩ። መጣሁ አደርኩ። ቅዳሜ ገብርኤል ነው የሳስ ገብርኤል ነው። መጣሁ አደርኩ። ደግሞ ነገታው ሆደርኩ። እንደዚህው ደግሞ ያው ክርስትና ናቸው አይነጠል ይሆነ መጣሁ ተቀበልኩ። ማየቱን ተሰጠው ገና ነህ። ሰኞ ደግሞ በሰዓት ዋልኩ ተቀብዬ መጣሁ ገና ነህ። ማክሰኞም በዛተው ቆይ ገና ነህ። 5 ቀን ሮብ ቅዳሴ መጥቼ ማታ መጣሁ። በል ትንሽ ቅመስ አለ። የዛን ጊዜ እናቴ እንጀራ ስጭኝ አልኳት። የዛን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ 3 ጊዜ ጎርሼ በቃ አለ። ይሄ ነው እንግዲህ ያንን አለ። ለነገታው ደግሞ ሐሙስ ሄድኩኝና ምን አደርጋለሁ? ሐሙስ ደግሞ በዚያዱ ላይ እየባረኩኝ እጄ ቤተ ክርስቲያኑ እጄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መጽዛት የወለ ኩሉ እግብድያ አድገ ኩሉ ዓለም ብርሃን ዘበተ ሰማያት ድለንገ እንቀረያ አድገ ወፍ የሄድ ወለም ይስራ አደይ አጥናኔ ዘረዳይ ኩሉ አግብር አልዋዲ እግመድ ወለይት ነጽውሆሙ ወጎይ ወለይ ጽናይታይ እያልኩ ግን ይናገራል። ያን ቋንቋ ማን ይፍታው? እኩሉ ያለቅሳል። እኩሉ ዛር ነው፣ እኩሉ ጋኔን ነው፣ እኩሉ የማይለው የለም። እኩሉ ደግሞ አይጉድ አንድ የማያውቀው ልጅ እንዲሆን ያለ ያለቅሳል። እንዲህ እያለ አነሳሳ። እዚያ በኋላ ሁሉንም አደረገ። እንግዲህ ወደ አባይ ዓለም ከተማም እንዳትገባ ይሄች የነገርኩህን ሂድ ግባ። እዚያ ወዲያ ምንም የለ። ነግዳ ነበር። ንግድ የሚባል ተው። ያንተን ገንዘብ የወሰደ ተው። አይዞህ እንግዲህ የሰጠውን ሁሉ ያየህን ሁሉ ተናገር። ዘመኑ እንዲህ ያለ ነው የሚል አጋንንት ስብሰባም ገብቻለሁ። አጋንንት ስብሰባ ገብቼ በዓለም የሚያደርጉት ዛሬ የሚያደርጉትን አዚያው ላይ ተናገሩ። ምን አደረገ? አዚያው ያደረጉት ምን አለኝ? አጋንንት መነኮሳት መስሎ ሂድና አስተምር ይለኛል። አጋንንቱ ውስጥ ነው። አጋንንቱ ውስጥ ገብቼ አስተምራለሁ። ሳስተምር ምን ያደርጋል እንግዲህ በለው አጋንንት ሰይፍ ሰጠኝ። ያንን ሰይፍ እየቀጫጣለው ሲለኝ ያን እየቀላው ያጋንንት ሆናል። ባካትፍጂ አስተምረን ይላል። አይ ትምህርትማ ከፈለጋችሁ የእናንተንም የፈጠረ እኛንም የፈጠረ አምላክ ብዬ እንደ ወንጌሉ ጀምራለሁ። ያን ሲጀምር የሴት መለኩሴ መስራ መታ መቁጠሪያ እንዲህ አድርጋ ነጭ መቁጠሪያ ይዛ እንዲህ ላሌ ቁላል እሷን ስመለከት ያን ትምህርቶች እሷን ስመለከት ሚሉኛል አጋን እሷ እኮ የኛ ወገን ናት ይሉኛል። ምን የናንተ ወገን መቁጠሪያ ይዛ መልኩሳል። አይ በተህድ እኮ ትሸሻለህ። እነሱን ጥዬ በህድ እንደው እንደጢስ ልም ትላለህ አላልህም ይላሉ። መልሰው ምን አሉ? አሁን በሴት መለኩሴ መስላ መታያት እኛ ነን።
በመለክሴ ተመስለን ገዳሙን በሶስት ገብተናል። በመለክሴው መለክሴ መስለን በገዳሙ ገብተናል። ገዳሙ በሶስት ገብተናል። በእግሩ ባፉ በልቡ ገብተናል። እንደገና ሄደን በዓለም ደግሞ በባልና ሚስት ገብተናል። በወንድማማች ገብተናል። እንደገና በመንግስቱን ገብተናል። ዓለምን ዛሬ እንዲህ የምናረጋት እኛ ነን። አጋንንት አለ አዳሽ ይኑስ ታረጋላችሁ እመሙም እኛ ነን አለ። እመሙም እኛው ነን አለ። ምናሳምመው ህዝቡን ወትሮ አባር ቸነፈር ፍንጣጣ ነበርን። አሁን ግን ይህ ሁሉ ዛሬ የምናወጣው ዶክተር እያወጣ ስም እያወጣን ነው እንጂ እኛ ነን እኛው ነን አለና ዛሬ ሰለመሙ ስለነዚህ እንደው መድኃኒት የለውም እንዴ ያልኩት አይ የለውም ይለኛል። እንዴ ሌሊትና ማልት ይፈራረቃሉ፣ ክረምትና በጋ ይፈራረቃሉ፣ ሁሉም ያደርጋሉ። ማግኘት ማጣት አለ። እንዴ ስለመሙ መድኃኒት የለውም እንዴ ትለኛለህ ያልኩ እንደሆነ አይ መኖር ነበረው ግን አያደርጉትም አለኝ። እንዴት ነው? እኛ ምን ይዘው ንጹህ ደም እንገባዋለን፣ አንቆርጥም፣ አንፈልጥም። ንጹህ ደም እንበክለዋለን። በክለን ሰውነቱ ሁሉ ሀጃውዳ ህይወቱ እንዲጠፋ እናደርገዋለን እንጂ አንቆርጥም፣ አንፈልጥም። በደሙ ነው የገባ እንዲያርገን ምናዳክመው አዲያ። ስለዚህ መድኃኒት የለውም እንዴ ያልኩት አይ አያደርጉትም እንጂ መድኃኒት ነበረዋል። የዚያ ጊዜ ሲታወቀው ሰውነቱ ሲመረምር ሰውነቱን ሲያጣው ሴት ከወንድ ጋር መገናኘት የለም። ሴት ከወንድ ጋር መገናኘት የለም። እንዲያው ያገኙትን መብላት ያገኙትን መጠጣት የለም። ጥሩ ጠበል እሱ ብቻ ነው መድኃኒት፣ ሌላ የለም። ጠበል በዛ በክፉ በሽታ ሲያዙ አዎ ይሄ ለመድኃኒት በሄ ነው ብሎ የመድኃኒት ነው። እሳ ለመነኮሳት ውሳ እንዴት ነው የገባችሁበት በገዳም እንዴት ያላችሁ? አይ በሶስት ገብተናል። በእግሩ የገባ ነው፣ ባልቦ የገባ ነው፣ ባፎ የገባ ነው አለ። በእግሩ የገባ ነው ዝም ብለን ስናዞረው ነው የምንኖረው። የሚተከል የሚነቀል ተክል በመጨረሻ መድረቅ እንጂ መጥለቅ የለበትም። በእግሩ የገባ ነው ስናዞር ነው። ባፎ የገባ ነው ደግሞ ነገር፣ በልቦ የገባ ነው ወክል የልቡ ሁለት ልብ አድርገን በክልክል አድርገን እንዳይጸልዩ ምን እንዳይሉ እንዲህ አድርገን በክለነዋል ገዳሙን አለኝ። አዲያ እንዲያው ምንድነው ለገዳሙ እንዲያው ትንሽ እንዲያው የሚረታችሁ ያልኩት እንዲያው አይ የጥንት አባቱ በስግደት ነው። የጥንት አባቱ በስግደት ነው፣ በጸሎት አይደለም። በስግደት ግን ያቸንፉናል። ስግደትን ገንዘብ አድርጎ ከጸሎቱ ጋር ስግደትን ገንዘብ ያደረገ እንኳን ልናስተው ባለበታ እንደሳት ነው የሚገርፈን። ዛሬ እንዳይሰግድ አድርገናል። ዝም ብለን እናዞራለን ብሎ እስከ ድረስ የተነገረኛል። አሁን እነዚህ ነገሮች ወደ እርሶ የተነገሩት በሚተኙ እረፍት በሚያደርጉ ሰዓት ነው ወይስ በአካለ ስጋ ነው? ምኑን? አሁን እነዚህ ሰይጣኖቹ ማህበር ውስጥ ገብተው ያንን ነገር ሊያደርጉ ሊያስተምሩ፣ ግማሹን ደግሞ ሊቀሉ፣ ያቺንም ሴት መነኩሴ መስላ የታየችት ይሄ ስጋችን ስጋዎት የት ሆኖ እንደ ሰው ቆመዋል። ልብሶ ስጋ ናቸው። እርሶም በአካል ሆነው ነው ተኝተው አይደለም? በህልምም አይደለም? ወለጅ ያያያቸው በአካል ነው እንዴ? ወይ ጉድ! እግዚአብሔር እያያቸው እኮ ነው በአካል። ህልምማ የህልሙን በሙሉ 70 ህልም ነው ያሉ። በሙሉ 70 የሞትኩት በ71 ነው። ሀያዋዳ ደግሞ ይሄ አጋንንት ደግሞ በአካል ነው። ይሄኛው በአካል እጅግ በጣም ይገርም እኮ የሚገርም አጥርተህ እኮ እንድትወስደው ነው እንግዲህ አጠራርቀን እንድትወተነው በየ ለዛ ነው ጥያቄ የሚያነሳውት። ለዛ ነው ሰው ጋር አሁንም ተኝተው ነው እያዩ ነው እንደ ህልም እንዳይሉ ነው አሁን ጥያቄው ነው። ስለዚህ በአካለ ስጋ በደንብ አይተውት ነው ማለት ነው። እንግዲህ በምንድን ነው ይመጣል? ሲመጣ አስታውቀኛል። እተኛለሁ እንግዲህ ተኛለሁ እንዴ ወዲያ ሲመጣ ይዋሉ ተነስ ይለኛል። አዚ ወዲያ ሊያቸንፈኝ ሆነ እንደው በስግደት አዚ ወዲያ ሲሰግድ ድንጋይ ይሆን ምን ይሆን አዚ ወዲያ ሰውነቴ ላይ እንደሳት ቦክ አዚ ወዲያ የነበረው ልም ይላል። ተስንተ ነው ፈጣን በስግደት ለራሴ እኮ ነው አካል እየመጣ ተነገሩስ ምን አለኝ? አንተ ነህ አለኝ እኮ እንደው ዝም ብሎ አንተ እኛ እኮ አንተን ባህር ልንከትህ በተመሳሰለ ገደል እንሰድህ እኮ አና ሚካኤልና ገብርኤል በሽለቁ ሆልኩ ነው ያለው። እንደው ራሱ እንዲያርጉ እንደው ራሱ የተነጋገረ እና ዝም ብዬ እኮ አይደለም። እና ይሄንን አሁን ምለው የሚያምን ይመንበት
አዎ ጤንጤው እንትና እያለ ቢል ያልፈተነኝ የለም እና ያለ ተዋህዶ ያለ ቅድስት ድንግል ማርያም ያለ ቤተ ክርስቲያን ያለ ስጋው ደግሞ 30 ቢል መዳን የለም ይቻላል። የኔ የተሰጠኝ ይሄ ነው የተሰጠኝ ነው። ያልተሰጠኝ እንደው ዝም ብሎ እንደያ ቢቀባጥር ምን መስሎ ማይታየም። የኔ ስራ ይሄ ነው። ከዚያ ወደም አለ እለቱም የሚታየኝ አለ ያለሙ አሁን ቅድም እንደናገረው ትግሮች እንደሚመጡ ኃይላይ እንደሚስተናከሉ ተነግሮኛል። ተነግሮኛል። ያው ለትግሬ መጣም ሁሉም ማደረገ ተመለስ ነው። አሁን ቅድም ተናገረው ነው ትግሬ መጡ እንደይቀ ነው። እኔ እናንተን ልፈራችሁ አይደለም እናንተን ልፈራችኋል። እናንተ ጊዜ አልቋል አልኳችሁ። ጊዜያችሁ አልቋል አትርከሙ። ይነን ሁሉ ይኸው አጃንሰቶ እዚያ ወዲያ እየዞርኩኝ እስከ አክሱም ድረስ እዚያ ወዲያ በእንትን እሄዳለሁ እያስተማርኩኝ። አክሱምም ሳስተምር ምን አሉኝ? እኛ እኮ አማራን አልቦ ዋጋ የለንም። ስልጣን እኮ ነው እንዲህ የሚያደርገን እንጂ አማራን አልቦ ዋጋ የለንም። ከዚያ ወዲህ ምን አለኝ ደግሞ ምንድነው በጣም ያሳየኝም አለ። በጣም ወዲያው አለ አቸው ለኢትዮጵያን እቺ ተሰጥቷል አለኝ። 3 የት ለኢትዮጵያ 3 ተሰጥቷል አለ። ጳጳስ፣ ንጉስ፣ ሰባኪ ወንጌል አቸው ለኔን ተመልከት አለኝ። እኒህ ይህ ሰባኪ ወንጌል የሚወጣውም ካረመኔ ነው። ሰባኪ ወንጌሉም ካረመኔ ወጥቶ ይጠመቃል፣ ያምናል። ከዚያ በኋላ ይሄ የተግበሰበሰውን ጴንጤ ጆባ የሚለውን ልምልም አድርጎ በወንጌል ያመጣዋል። ኢትዮጵያም አንድ ናት፣ አስመራም እንትናም አንድ ናት፣ አንዲት ናት። ወደዛም ያለው ጨምሮ ሁሉም ተጠቅላ ይሄ ሁሉ በዚህ ሁሉ ቢከፋፈል ኢትዮጵያ አንድ ነው። ኢትዮጵያን ማን ነው ሊቃወማት የሚችለው? አይዞህ በላቸው የተባልኩት እንግዲህ መልእክት ይሄ ነው።